ጤና ይስጥልኝ። አርዕስተ ዜናዎችን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። የብልጽግና ከፍተኛ የጦር መኮንኖች ባደረጉት ስብሰባ ባለፉት 6 ወራት ከአማራ ፋኖ ጋር እያደረግነው ባለው ውጊያ ከ42000 በላይ ወታደር የገባበትን አናውቅም ማለታቸው ተሰምቷል። ይህ ከዓመት በፊት በነበረ የ6 ወር ግምገማ ላይ 23000 ሰራዊት ጠፋብን ካሉት አሃዝ እጥፍ ሊደርስ የቻለ ነው ተብሏል። ጉዳዩ አነጋጋሪ ሆኗል። በዝርዝር ታደምጡታላችሁ። በሌላኛው መረጃችን በሳንቃ ከተማ አንድ ውሻ አንድ በከፍተኛ ወታደሮች ታጅበው ሲንቀሳቀስ የነበረ ወታደራዊ አዛዥን ለይቶ መንከሱ አነጋጋሪ ሆኗል። በምስራቅ አማራ ቀጠና ከወልዲያ ከተማ በቅርብ ርቀት ሳንቃ ከተማ ላይ አንድ ከፍተኛ ወታደራዊ አዛዥ ብዛት ባላቸው ወታደሮች ታጅበው እየተንቀሳቀሰ እንዳለም በውሻ ተነክሷል። ውሻው የአዛዡን እግር አለቅም በሚል ለደቂቃዎች የቆየ ሲሆን በዚህም ከፍተኛ ጉዳት ደርሶበት ወታደራዊ አዛዡ ወደ ወልዲያ ከተማ ተወስዶ ሕክምና እየተደረገለት ቢሆንም ነገር ግን የተነከሰበት ቦታ ላይ እብጠቱ ጨምሮበታል ተብሏል። ውሻው ከሌሎች ወታደሮች መካከል አዛዡን ለይቶ ጥቃት የፈጸመበት ሁኔታ አነጋጋሪ ሆኗል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአማራ ሳይንት ወረዳ አመራሮችና ወታደራዊ አዛዦች ትላንት በወረዳው በአንዲት ታሪካዊት ቤተክርስቲያን ላይ የተፈጸመውን የመድፍ ጥቃት ህዝቡ ተሸማቆ ብልጽግናን ብቻ እንዲመርጥ የሚያደርግ ስለሆነ ተጠናክሮ መቀጠል አለበት በሚል ውሳኔ ስለማሳለፋቸው መረጃው ሾልኮ ወጥቷል። የ11ኛ እዝ ምክትል አዛዥና በአገዛዙ ወታደራዊ መምሪያ ከፍተኛ አመራር የሆነው አቶ ዘውዱ ሰጣድጌን ጨምሮ የአማራ ሳይንት ወረዳ አመራሮች ዛሬ የካቲት 29 ዝግ ስብሰባ አካሂደዋል። በዚህ ዝግ ስብሰባም ትላንት በቤተ ክርስቲያን ላይ የመድፍ ጥቃት ተፈጽመው 5 ካህናትና ዲያቆናት የሞቱበትን እንዲሁም ከ20 በላይ ንጹሃኖች ለከባድ አካል ጉዳት የተጋለጡበትን ሁኔታ እጅግ አመርቂ ውጤት ነው ያሉት ጀነራሎቹና የወረዳው አመራሮቹ፣ ስለሆነም ይህ ድርጊት ተጠናክሮ እንዲቀጥል በሚል ተጨማሪ የከባድ መሳሪያ በአካባቢው እንዲገባ ማስደረጋቸው ተሰምቷል። መረጃውን በዝርዝር አጠናቅረን ይዘነዋል። ከውጭ በያዝነው መረጃ በቴህራን የነዳጅ ተረፈ ምርት ጋዝ ብክለት ነዋሪዎች ከቤታቸው እንዳይወጡ ጥብቅ ማስጠንቀቂያ ተሰጥቷል። በእስራኤል ተፈጽሟል የተባለው የአየር ድብደባን ተከትለው በኢራን ዋና ከተማ ቴህራን የሚገኙ ግዙፍ የነዳጅ ማከማቻዎች በእሳት መጋየታቸውንና ከተማዋ በከባድ መርዛማ ጭስ መሸፈኗ ተሰምቷል። መረጃውን በዝርዝር የምናሰማችሁ ይሆናል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ። ለዛሬ የካቲት 29 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ውሻው ወታደራዊ አዛዡን ለይቶ ነከሰም። በሳንቃ ከተማ በበርካታ ወታደሮች ታጅቦ ሲንቀሳቀስ የነበረ አንድ ወታደራዊ አዛዥ በውሻ መነከሱ አነጋጋሪ ሆኗል። ነገሩ እንዲህ ነው። በምስራቅ አማራ ቀጠና ከወልዲያ ከተማ በቅርብ ርቀት ሳንቃ ከተማ ላይ የካቲት 26 2018 ዓ.ም አንድ ከፍተኛ ወታደራዊ አዛዥ ከቡድን መሳሪያ ድሽቃና ብሬን እንዲሁም ስናይፐር ጨምሮ በታጠቁ ብዛት ባላቸው ወታደሮች ታጅበው እየተንቀሳቀሰ እንዳለ በውሻ ተነክሷል። በሰሜን ምስራቅ እዝ ውስጥ የአንድ ክፍለ ጦር አመራር እንደሆነ የተነገረለት ወታደራዊ አዛዡ እንደታጀበ በከተማዋ እየተንቀሳቀሰ እንዳለ ነው። በአካባቢው የነበረ አንድ ውሻ ተወርውሮ በመምጣት አጃቢዎቹን ሾልኮ ካለፈ በኋላ አዛዡን የነከሰው። አስገራሚው ነገር ውሻው የአዛዡን እግር ነክሶ እንደያዘ አለቅም ብሎ የቆየ ሲሆን የአዛዡ አጃቢዎችም በዱላና በእንጨት ደብድበው ለማስለቀቅ ቢሞክሩም እንዳቃታቸው ተነግሯል። በመጨረሻም ውሻው ለጥቂት ደቂቃዎች ነክሶ የቆየውን የአዛዡን እግር የለቀቀ ሲሆን የአዛዡ አጃቢዎችም ውሻውን እያባረሩ ተደጋጋሚ የሆነ የስናይፐር ጥይት በመተኮስ ታፋው ላይ አንድ ጊዜ አቁስለውታል። በውሻው የተነከሰ ወታደራዊ አዛዥ በዙ 23ና በሌሎች ከባባድ መሳሪያዎች ሽፋን ታግዞ ለሕክምና በአስቸኳይ ወደ ወልዲያ የተወሰደ ሲሆን በአሁን ሰዓት በወልዲያ ከተማ እየታከመ ቢሆንም የተነከሰው እግሩ ግን ከቀን ወደ ቀን እብጠቱ ጨምሯል ተብሏል። በዕለቱ ድርጊቱ ሲፈጸም የተመለከቱ አንድ የዓይን እማኝ ሲገልጹ ውሻው ከሌሎች ወታደሮች መካከል አዛዡን ለይቶ ጥቃት የፈጸመበት ሁኔታ እጅግ ግርምትን ፈጥሮብናል ያሉ ሲሆን ለደቂቃዎች አለቅም ብሎ መቆየቱ ሌላኛው አነጋጋሪ ጉዳይ ሆነዋል።
ሌላኛው የዓይን እማኝ ደግሞ የአገዛዙ ወታደሮች ከሞራልም ሆነም ከእሴት ከሃይማኖትም ሆነ ከግብረ ገብነት እንዲሁም ከሰብአዊነት ያፈነገጡ መሆናቸውን አይደለም የሰው ልጅ ቀርቶ እንስሳት ሳይቀር ተረድቶታል ያሉ ሲሆን ለዚህ ደግሞ ውሻው ወታደራዊ አዛዡ ላይ አነጣጥሮ የፈጸመው የንክሻ ድርጊት ተጨባጭ ማሳያ ነው ብለዋል። የዓይን እማኙ አክለውም ውሻው በዚህ ልክ አጥፊውን አውቆ በአቅሙ ጥቃት ከፈጸመ አገዛዙ ከሚፈጽመው ግፍ ቀዳሚ የገፈቱ ቀማሽ የሆነው እኛ የሰው ልጆች ደግሞ ከውሻው ተምረን ይህንን አውዳሚ አገዛዝ ለማስወገድ በእጃችን ያገኘነውን ሁሉ ማጥፊያ መጠቀም እንዳለብን አስተምሮናል ብለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከ42,000 በላይ ወታደር የገባበትን አናውቅም ሲሉ የብልጽግና ከፍተኛ የጦር አዛዦች ገለጹ። እነዚህ የብልጽግና ምንጣፍ ጎታች የሆኑ ከፍተኛ የጦር አዛዦች ወደ አማራ ክልል ካስገቡት እልፍ አላፍ ሰራዊታቸው መካከል ያለፉት 6 ወራትን ከ42,000 ወታደር በላይ እምጥ ይግባ ስምጥ የደረሰበት አልታወቀም ብለዋል። የአብይ አህመድ ምንጣፍ ጎታች የሆኑት ከፍተኛ የጦር መኮንኖቹ ሰሞኑን ዝግ ስብሰባ እያደረጉ ሲሆን ላለፉት 6 ወራት ከአማራ ፋኖ ጋር እያደረግነው ባለው ውጊያ ከ42,000 በላይ ወታደር የገባበትን አናውቅም በሚል ሪፖርት አቅርበዋል። ይህ ቁጥር ከዓመት በፊት በነበረ የ6 ወር ግምገማ መድረክ ላይ 23,000 ሰራዊት ጠፋብን ካሉት አሃዝ እጥፍ ሊሆን ነው ተብሏል። በዚያ ደረጃ የገባበት የጠፋቸው የጠላት ኃይል ወደ መዋቅር ብንወስደው 3 እዝ ወይንም 9 ኮር ወይንም 27 ክፍለ ጦር ወይንም 405 ሻለቃዎች የሚሆን ኃይል ደብዛው ጠፍቷል ተብሏል። በአጭር ቋንቋ በጦላይና በብር ሸለቆ የጠላት ማሰልጠኛ ካምፕ ውስጥ በሁለት ዙር ተከታታይ ያሰለጠናቸው ብለው የጠላት ኃይሎች ያስመረቋቸው ወታደሮች በአማራ ተራራዎች ላይ ተቀብረው ቀርተዋል፣ አሊያም አካለ ጎዶሎ ሆነዋል። እድለኞች ደግሞ እጅ ሰጥተው ለቤተሰባቸው በቅተዋል። የተደመሰሱትና ተበትነው የገቡበት የጠፉት አድማ ብተና፣ ሚኒሻ፣ ፖሊስ አሃዛቸው አልተቆጠረም። ይህ ከላይ የተቀመጠው አሃዝ የመከላከያ ሰራዊት ብቻ ነው። የፋኖ ኃይል የስነ ልቦና ብልጫ በመውሰድ በቀላል ኦፕሬሽን የጥላት ኃይልን በመደምሰስ ማዛባትና መምታት ስለቻለ አብዛኛውን ገድሎ የቀረውን አቁስሎ ሌላውን ደግሞ በፍርሃት ውስጥ ሆኖ እንዲከዳ በማድረግ የጥላት አመራርን ጭምር ጭንቅ ውስጥ ያስገባ ጀብድ ፈጽሟል ተብሏል። ይህንን በሚመለከት ተጨማሪ መረጃዎችን ተከታትለን ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን አለፍን። የአማራ ሳይንት ወረዳ አመራሮችና ወታደራዊ አዛዦች ትላንት በወረዳው በአንዲት ታሪካዊት ቤተክርስቲያን ላይ የተፈጸመ የመድፍ ጥቃት ህዝቡ ተሸማቆ ብልጽግናን ብቻ እንዲመርጥ የሚያደርግ ስለሆነ ተጠናክሮ መቀጠል አለበት በሚል ውሳኔ ማሳለፋቸው ተሰምቷል። የ11ኛ እዝ ምክትል አዛዥና በመከላከያ ሰራዊት ተቋም ውስጥ በአማራ ክልሉ ኦፕሬሽን ከፍተኛ አመራር የሆነው አቶ ዘውዱ ሰጣርጌን ጨምሮ የወረዳው አመራሮች ዛሬ የካቲት 29 2018 ዓ.ም ማርፈጃቸውን ዝግ ስብሰባ ያደረጉ ሲሆን በዚህም ትላንት በታሪካዊቷ ተአካ ነገሥት ትሮንስ ማርያም ቤተክርስቲያን ላይ የተፈጸመውን የመድፍ ጥቃት በመገምገም ድርጊቱ ተጠናክሮ መቀጠል እንዳለበት ውሳኔ ማጽደቃቸውን የውስጥ ምንጮች ለጣቢያችን መረብ ሚዲያ ገልጸዋል። እንዲህ አይነት ጥቃቶችን አጠናክሮ በመፈጸም ህዝቡ እንዲሸማቀቅና ስለ ልቦናው እንዲሰበር በማድረግ በመጪው ምርጫ ብልጽግና ፓርቲን ብቻ እንዲመርጥ ማስገደድ እንችላለን በሚል ነው ውሳኔው የጸደቀው ብለዋል የመረጃ ምንጮቻችን። በቤተ ክርስቲያኗ ላይ በተፈጸመው የመድፍ ድብደባ የደብሯን አስተዳዳሪ ጨምሮ 5 አገልጋዮች ሲገደሉ ከ21 በላይ አገልጋዮችና ምዕመናን ከባድ የአካል ጉዳት እንደደረሰባቸው ጣቢያችን መረብ ሚዲያ በትላንት ዜና ወጃው መዘገቡ አይዘነጋም። ጥቃቱ የተፈጸመው ትናንት የካቲት 28 2018 ዓ.ም የአማራ ሳይንት ወረዳ ላይ በተጠመደ ጀነራል መድፍ ሲሆን በዚህ መድፍ በመሃል ሳይንት ወረዳ በታሪካዊቷ ተአካ ነገሥት ትሮንስ ማርያም ቤተክርስቲያን ደጀ ሰላም ላይ ጥቃት ተፈጽሟል። በተፈጸመው በዚህ ጥቃትም ከቅዳሴ ወጥተው እህል ውሃ እየቀመሱ በነበሩ የቤተክርስቲያኑ አገልጋዮችና ምዕመናን ለሞትና ለከባድ የአካል ጉዳት ተዳርገዋል። በአብርሃ ጽብሃ ዘመነ መንግስት እንደተመሰረተች የሚነገርላት ታሪካዊቷ ተአካ ነገሥት አትሮንስ ማርያም ቤተክርስቲያን በርካታ ነገስታት ንግስናቸውን የተቀበሉባትና ከበርካታ ነገስታት በስጦታ መልክ የተሰጠችው ልዩ ልዩ ታሪካዊ ቅርሶችን በውስጧ የያዘች ከሃይማኖታዊ ስፍራነቷ ባሻገር በአካባቢው እንደ ሙዚየም የምታገለግል ደብር ናት። በዚህ ታሪካዊትና እድሜ ጠገብ ቅድስት ቤተክርስቲያን ላይ ትናንት የካቲት 28 2018 ዓ.ም በአቶ ዘውዱ ሰጣርጌ የሚመራው የብልጽግና መከላከያ ሰራዊት በፈጸመው ተከታታይ የመድፍ ድብደባ በቤተክርስቲያኑ የነበሩ ካህናትና ዲያቆናት እንዲሁም ሌሎች የደብሩ አገልጋዮችና ምዕመናን ሙትና ቁስለኛ ሆነዋል።
በጥቃቱ የአትሮንስ ማርያም ቤተክርስቲያን አስተዳዳሪ ቆሞስ አባ ፍስሐ፣ የቤተክርስቲያኑ አቃቢ ማሆይ ድንቅ የታከለ፣ የቤተክርስቲያኑ አገልጋይ ቀሲስ ክንፈ ርግብ አንዳርጌ፣ እኚህ ቄስ በትላንትናው ዕለት ስርዓተ ቅዳሴ ከፈጸሙ ዲያቆናትና ቀሳውስት መካከል አንዱ ናቸው። እንዲሁም ሌላኛው የቤተክርስቲያኑ አገልጋይ ዲያቆን ባማን፣ ከዚህ አልፎ የቤተክርስቲያኑ አገልጋይ ዲያቆን በለጠ አስቻለው ህይወታቸው አልፈዋል። በተጨማሪም ካህናትና ዲያቆናት እንዲሁም በዕለቱ በስርዓተ ቅዳሴ የተካፈሉ ምዕመናንን ጨምሮ በድምሩ ከ21 በላይ ንጹሐኖች ከባድ የአካል ጉዳት ደርሶባቸዋል። ጥቃቱን ተከትሎም አቶ ዘውዱ ሰጣርጌና ሌሎች የጦር አዛዦች ከአማራ ሳይንት ወረዳ አመራሮች ጋር ዛሬ የካቲት 29 2018 ዓ.ም በአጅባር ከተማ ዝግ ስብሰባ አካሂደዋል። በስብሰባው ትላንት በታዕካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ በተፈጸመው የመድፍ ጥቃትና ጥቃቱን ተከትሎ ሙትና ቁስለኛ የተደረጉት ንጹሐኖችን በሚመለከት ጉዳዩ ተነስቶ ከተወያዩበት በኋላ ተጠናክሮ እንዲቀጥል ውሳኔ ያሳልፈዋል። ህዝቡ ይህንን መንግስት አምርሮ ይጠላል፣ ስለዚህም ነው ፋኖን እየደገፈ የሚገኘው በሚል የተነሳ ሲሆን ይህም ህዝቡን በማሸማቀቅ ከመንግስት ጎን እንዲሰለፍ ማድረግ ይኖርብናል ተብሏል። እንዲህ አይነት ጥቃቶችን አጠናክሮ በመፈጸም ህዝቡ እንዲሸማቀቅና ስነ ልቦናው እንዲሰበር በማድረግ በመጪው ምርጫ ብልጽግና ፓርቲን ብቻ እንዲመርጥ ማስገደድ እንችላለን በሚል ነው አመራሮቹ ውሳኔውን ያሳለፉትም። ስለዚህም በትናንትናው ዕለት በቤተ ክርስቲያኗ ላይ የመድፍ ጥቃት ተፈጽሞ ንጹሐኖች ያለቁበት ድርጊት እጅግ አስደሳች ውጤት ያለው ነው ያሉት የጦር አዛዦቹ ንጹሐኖችን ያነጣጠረ ይህ አይነት ድርጊት ተጠናክሮ መቀጠል አለበት በሚል ድርጊቱን ለፈጸሙት የሜካናይዝድ ምድብተኞች ጥብቅ መልእክት አስተላልፈዋል። ለዚህም ሲባል ወደ አካባቢው ተጨማሪ የከባድ መሳሪያ እንዲገባ እየተደረገ ሲሆን በቀጣይ በመቅደላ ወረዳ፣ በገነቴ፣ በከላላ ወረዳ፣ በወገዴ፣ በጃማና በመሃል ሳይንት፣ በአማራ ሳይንትና በሌሎች ወረዳዎች በንጹሐኖች ላይ የተጠናከረ ጥቃት እንዲፈጸም አቶ ዘውዱ ሰጣርጌ ጭምር ጥብቅ ማሳሰቢያ ሰጥተዋል ሲሉ የውስጥ መረጃ ምንጮቻችን አክለው ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የብልጽግና መከላከያ ሰራዊትና አድማ ብተና አባላት የቡድንና የነፍስ ወከፍ መሳሪያ በመያዝ ፋኖን ተቀላቀሉ። የፋሽስቱ ብልጽግና ሰራዊት ከየአቅጣጫው እየፈረሰ ሲሆን የሰሜን ምስራቅ እዝ 49ኛ ክፍለ ጦር አንደኛ ሻለቃ አጃቢ አንድ ጥርጥር ክላሽ በመያዝ 58ኛ ክፍለ ጦር አንድ ስናይፐር በመያዝና ጥቁር ክላሽ በመያዝ እንዲሁም ሁለት የአድማ ብተና አባላት ከነሙሉ ትጥቃቸውና ተተኳሽ በአጠቃላይ አንድ ስናይፐርና 4 ክላሽ በመያዝ ትላንት የካቲት 28 2018 ዓ.ም አመሻሹን በምኒልክ ዕዝ 102ኛ ኮርን ተቀላቅለዋል። የኮሩ አመራሮችም ደማቅ አቀባበል ያደረጉላቸው ሲሆን ባለፉት 3 ቀናቶች 2 ስናይፐርና ብዙ ክላሾች ወደ ኮሩ ገቢ መሆናቸውንም ተናግረዋል። ከመከላከያ ኮብልለው ፋኖን የተቀላቀሉ የ49ኛ ክፍለ ጦር የሻለቃ አጃቢ እንዲሁም የሰራዊት አባላትና የአድማ ብተና አባላት ከፍተኛ መኮንኖች የሚያወርዱልንን ተልዕኮ በመጀመሪያ ፋኖ እናጠፋለን፣ ቀጥለን ወያኔ እናጠፋለን፣ በመጨረሻም ኤርትራን በመውጋት አሰብን እናስመልሳለን እያሉ ነው ሲሉ የብልጽግናን የእብደት አካሄድ በመግለጽ ለዚህ ውሳኔ መብቃታቸውን ተናግረዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ወደ ሌላኛው መረጃችን አለፍን። በቅሊንጦ እስር ቤት የአማራ ፖለቲካና የህሊና እስረኞች መደብደባቸው ተሰማም። ዞን 1 ተብሎ በሚጠራው የቅሊንጦ ማረሚያ ቤት የአማራ ተወላጆች በግፍ መደብደባቸውን የታወቀው የብልጽግናው አገዛዝ የካቲት 26 2018 ዓ.ም አቶ እስክንድር ሽፈራው የተባሉትን የፖለቲካ እስረኛን ንብረትና መድኃኒት በማዘረፍ ሆን ብሎ በቀን 28 2018 ዓ.ም ደግሞ በአማራና በደቡብ ተወላጆች መካከል የብሔር ግጭት በመፍጠር እርስ በርስ እንዲመታቱና እንዲደባደቡ አድርጓቸዋል። በተጨማሪም ይህንን ግጭት ተከትሎ የአማራ ተወላጆችን በመምረጥ ደብድቧቸዋል። ጭስ ቦምብ በመታሰሪያ ቤታቸው በመወርወርና በር በመዝጋት ብዙዎቹ ለጉዳት ዳርጓቸዋል። በዚህም አቶ እስክንድር ሽፈራው፣ አቶ መኮንን ተስፋ፣ ዶክተር ዳንኤል ተሹ፣ አቶ ቢንያም ተረፈን እየደበደበ ወደ ሌላ ቦታ እንዳዛወራቸው ታውቋል። መልካሙ ባንተ፣ ሀብታሙ ፈንታውን፣ ላቀው ይላቅ ገዳሙ፣ ቢንያም ጌታቸው፣ አስናቀ በቀለ፣ ታደሰ ባቡ የተባሉትን የህሊና እስረኞች ከመሸየት እንደሰወራቸው አይታወቅም ተብሏል። እንዲሁም ከዚህ በታች የተዘረዘሩትን በሌላ ወንጀል የተጠረጠሩ አማሮችን የት እንዳደረሳቸው እንደማይታወቅም ተነግሯል። እነርሱም መልካም ቤታው፣ ሳላምላክ ምረት፣ ሙልጌታ በለጠ፣ ደመቃይቸው፣ አበበ ፈንታው፣ አማረ ስራው፣ ታደገ እያለ፣ ደሴ ነጋ፣ ከፍ ያለው አያሌው፣ ሁሉናየው ተስፋ፣ አብርሃም ሞገስ ናቸው። በተጨማሪም ኦርቶዶክስን በጠላትነት የፈረጀው የብልጽግናው ስርዓት በየእስር ቤቱ የሚገኙ ኦርቶዶክሳውያን አምልኮ ቦታ ፈራርሰዋል። በተጨማሪም ልብሳቸውን አቃጥለዋል። ከዚህ አልፎ በቀጣይ በማረሚያ ቤቱ የሚገኙ የአማራ ተወላጆች ከባድ አደጋ እንደተጋረጠባቸውም ማሳያ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን።
ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ 303ኛ ሳምኖ ኮር ልዩ ኦፕሬሽን ቅዱስ ላሊበላ ከተማ ዘልቆ በመግባት የላስታ ወረዳ ብልጽግና ቅርንጫፍ ጽሕፈት ቤት አደረጃጀት ኃላፊ የሆነችውን ወይዘሮ የኔነሽ መላኩን በቁጥጥር ስር መዋሉ ይታወቃል። የብልጽግናው አገዛዝ የራሱን አመራር ማስለቀቅ ሲያቅተው በጦርነቱ ተሳታፊ ያልሆኑና የግል ሕይወታቸውን የሚኖሩ የፋኖ ቤተሰቦችን እያሳደደ እያሰረ እንደሚገኝ ተነግሯል። አሸባሪ ነው ሲሉት መንግስት ነኝ ሲሉት ወንበዴ ሆኖ የሚገኘው የብልጽግና አገዛዝ በሰማይም በምድርም አለኝ የሚለውን ጦር አሰማርቶ ገጥሞ ማሸነፍ ያልቻለውን የፋኖን ክንድ አህያውን ፈርቶ ዳውን እንዲሉ በላስታ ወረዳ የፋኖ ቤተሰብ ናችሁ፣ ፋኖ የሆነ ዘመድ አላችሁ በማለት ከመነኩሴ ጀምሮ ሕፃን ልጅ አፍኖ በማሰርና በመሰወር ላይ ይገኛል። በዚህም በትናንትናው ዕለት ማለትም ትናንት የካቲት 28 2018 ዓ.ም ብቻ ከ10 በላይ እናቶችን ጨምሮ በርካታ ንጹሃን ታስረዋል። የምኒልክ ዕዝ ማህበራዊ ጉዳዮች ኃላፊ አለምነው መብራቱ ወላጅናት፣ የምኒልክ ዕዝ ምክትል ወታደር አዛዥ አርበኛ ወንድሙ ማሩ ባለቤትና ወላጅናት፣ የላስታ ኮር አስተዳደር ኃላፊ አርበኛ ሞላዳነ ወንድም፣ የአርበኛ ጣሰው አጋዡ ባለቤት፣ የላስታ ኮር ህግ ክፍል ኃላፊ አርበኛ ዋኘው አደራ ወንድም፣ የላስታ ኮር መሳሪያ ጥገና ዘርፍ ኃላፊ አርበኛ ተመቼ ቢራራ ባለቤት፣ የላስታ ኮር ምክትል ወታደራዊ አማካሪ አርበኛ ሻምበል ወዳጄ ባለቤት፣ የፋኖ ተፈራ አባቡናት፣ የፋኖ አበባው እህቶች፣ የፋኒት ብርቅ እህትና ሌሎችም በትናንትናው ዕለት በአገዛዙ ወታደሮች ታፍነው ተወስደዋል። የተከበራችሁ አድማጭ ተመልካቾቻችን ከባህር ማዶ ወደ ያዝናቸው መረጃዎቻችን አለፍን። በቴህራን የነዳጅ ተረፈ ምርት ጋዝ ብክለት ነዋሪዎች ከቤታቸው እንዳይወጡ ጥብቅ ማስጠንቀቂያ ተሰጠም። ቅዳሜ ምሽት በእስራኤል ተፈጽሟል የተባለውን የአየር ድብደባ ተከትለው በኢራን ዋና ከተማ ቴህራን የሚገኙ ግዙፍ የነዳጅ ማከማቻዎች በእሳት መጋየታቸውንና ከተማዋ በከባድ መርዛማ ጭስ መሸፈኗ ተሰምቷል። የኢራን ቀይ ማህበር የአየር ሁኔታ ለጤና እጅግ አደገኛ መሆኑን በመጥቀስ ነዋሪዎች አስቸኳይ የጥንቃቄ እርምጃዎችን እንዲወስዱ አሳስበዋል። ዛሬ እሁድ ረፋድ ላይ የቴህራን ሰማይ ከነዳጅ ጋዞቹ በሚወጣው ወፍራም ጥቁር ጭስ በመሸፈኑ ፀሐይ ብርሃን ሙሉ በሙሉ ተከልክሎ ከተማዋ በጨለማ ተውጣ ውላለች። ሁኔታው የዓለም ፍጻሜ ይመስል የነበረ ሲሆን በአንዳንድ የከተማዋ ክፍሎች ላይ ከጭሱ ጋር የተቀላቀለ ጥቁር ዘይት የቀላቀለ ዝናብ መዝነቡም ተሰምቷል። የእስራኤል መከላከያ ሰራዊት በሰጠው መግለጫ ጥቃቱ ያነጣጠረው ለኢራን ወታደራዊ መሰረተ ልማት ነዳጅ የሚያቀርቡ ማከማቻዎች ላይ መሆኑን ገልጿል። በቴህራንና በአልቦርዝ ግዛቶች የሚገኙ 4 ዋና ዋና የነዳጅ ማከማቻ ዲፖዎችና የነዳጅ ማስተላለፊያ ተርሚናል በከፍተኛ ሁኔታ መጎዳታቸውም ነው የታወቀም። በጥቃቱ ሳቢያ ቢያንስ 4 የነዳጅ ጫኝ መኪና አሽከርካሪዎች ሕይወታቸው ማለፉን የፋርስ ዜና ወኪል የዘገበ ሲሆን የከተማው የነዳጅ ስርጭትም ለጊዜው መስተጓጎሉ ታውቋል። ይህ ክስተት በኢራንና በእስራኤል መካከል ለ9 ቀናት የዘለቀውን ቀጥተኛ ጦርነት ይበልጥ እንዲባባስ አድርጎታል። የኢራን ፕሬዝዳንት መስዑድ ፔዜሽኪያን ለጥቃቱ ተመጣጣኝ ምላሽ እንደሚወስዱም ዝተዋል። በተመሳሳይ ወቅት ኢራን በእስራኤል ሃይፋ የነዳጅ ማጣሪያ ላይ የሚሳኤል ጥቃት መፈጸሟን የገለጸ ሲሆን በክልሉ ያለው የጸጥታ ሁኔታም አሁንም አሳሳቢ ነው ተብሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 29 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ናቸው። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።